ጠዋት ነው። እርፍድፍድ ብሏል። ፀሐይዋ ሙቀቷ እየጨመረ መጥቷል። የዘር ወቅት በመሆኑ ገበሬው ሁሉ ይጣደፋል። ሴቱ ዘሩን እየቋጠረ ምሳውን እየቋጠረ ይሄዳል። ወንዱ የበሬውን ዕቃ እየያዘ ክልብ 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 ይላል። ከፍ 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 ይላል። የዝናቡ ካፊያ ለማህበረሰቡ የዘር ሰዓት ስለሆነ እጅግ በጣም ትልቅ ደስታ ሰጥቶታል። አስቻለው ከበረንዳው ላይ ቁጭ ብሎ ወጪ ወራዱን ይመለከታል። ምንም ነገር አይናገርም። ዝም ጨጭ ዝም ብሎ ይወጡ የሚወርዱትን ያያቸዋል። ምን ሊሆን እንደፈለገ ባለቤቱ ግራ ግብት ብሏት ትወጣለች፣ ትገባለች፣ ትወጣለች፣ ትገባለች። አትገባም ወይ ቁርስን ቀምሰ አለችና ዝም አለች። አጠገቡ መጣ ቆመ። አልተነፈሰም። ዝም ብሎ አሁንም ያያል። በሬዎችን ማጠምዳቸው ከሆነ ልጁ ይዟቸው ይወረድ ወደ መስክ። አሁንም አልተነፈሰላትም። ዝም ብሎ ብድግ አለና ወደ ቤት ገብቶ የተሰቀለውን መሳሪያ ወጥቶ ይወለውል ጀመረ። ይህ ሰውዬ ምን ነክቶታል? ምን ሆኗል? ሰው ሁሉ መሬቱን ዘር ሊያለብስ ይጣደፋል፣ እሱ መሳሪያውን ይወለውላል አለች ግራ ተጋብታ። እሱ መሳሪያውን ጸጥ ብሎ ከኮዳዋ ጋር ቅባቱን እያፈሰሰ ወሎ እንደጨረሰ መልሶ ሰቀለው። ከዛም ተመልሶ ወጣና በውጭ ላይ በረንዳው ላይ ቁጭ አለ። ምን ሆናል ጌታ? ምን ነካ? ምን ሆንክብኝ? አለችው። ምን ሆንኩ አልኩሽ? ምን ስሆን አየሽኝ? አላት ቆጣ ብሎ። እንኳን ተናግሮ እንዱ ትኩር ብሎ ሲያይ ያስፈራል ፊቱ። ባለቤቱም ፈራቸው። ተመልሳ ገባችና ቡናውን እሱ ላይ ላምጣልህ ወይስ ቤት ትገባ? ቁርስም ትንሽ ቅመስ አለችው። አሁንም በመለማመጥ ፈንታ አልበላም በልቻለሁ አላት። አሁን አይደለም ከምኝታ ከተነሳው መቼ ቀመስከውን ነው? በባዶ ወዲህ እንዳጠጣው እኮ ብዬ ነው አለችው። አሁንም ደገመችና እየተለማመጠችው አልበላም አልኩሽ እኮ ቡናም አልጠጣም በቃኝ እያልኩሽ። ለምን ከሆነ አትነግረኝ? እቺ ሰው ነገር አላት ለበል ዛሬ። አልበላም አልጠጣም አልኩሽ እኮ ምን ነገር አለ? ምን አለች እቺ እየተመላለሰች የምታደርቀኝ ደሞ እሷ አለ። እልህና ቁጭቱን በሷ ላይ ሊወጣ ባባይ ባባይ እያለ መጣ። ትንሽ ባባይ ባባይ አለው። አሁንም መጥቶ ዝም ብሎ አይኑን ሲያቆየና ምን ነው የኔ ልጅ አለው። ባባይ አየ ማዳበሪያውን ናና ውሰደው ብሏል። ናና ውሰደው ብሏል እና ደግሞ አብሬን እንሄድ አለው። ጎሽ የኔ ልጅ አብረን እንሄዳለን፣ በልጅ አሁን ቤት ግባ አለው። ከዛ ልጁን ወደ ቤት ሲገባ ልጁ ተመልሶ መጣና አባይ ቡና ደርሷል አለው። አሁን እጁን ይዞ እንድን ጠጣው አለው። አባቱ ልጁን እምቢ ሊል እሺ ሊል ግራ ተጋብቶ ድረስ እያለ ብድግ ብሎ የልጁን እጅ ተከትሎ ወደ ቤት ገባ። ሰላም እንዴት ናችሁ ቤተሰቦቻችን? እንግዲህ አባቱ ቤት ትረካ ክፍል 1 የመጀመሪያው ክፍል ይዘላችሁ ይቀርባል። መሃኑ አዳም ማለት ነው። ሁለቱም እንደርስ ሆነ ሰብስክራይብ ያደርጋችሁ